ዳንኤል የፈራው ነገር ደረሰ። ኤደንና ካሌብ ሊጋቡ ወስነዋል። በተደጋጋሚ ወደዛ ቤት እየሄደች ስታስቸግረው እዛ ቤት መመላለስ አብዝተሻል፣ ስለዚህ ከዚህ ከቤት መሄድ አይቻልም ብሏት ነበር በባለፈው። እሷ ግን አንተ ራስህን ያስተዋወቅከኝ ስለዚህ እሄዳለሁ እያለች መሄዷንም አላቋረጠችም ነበረ። አባባም እንደፈለጉት ሆነላቸው። ኤደንና ካሌብ እንዲጋቡ በጣም ይፈልጉ ነበረ። እናም አሁን ላይ እንግዲህ ሁሉም ነገር ተስተካክሏል። ካሌብ ቲናን አልፈልግሽም ብሏታል። ቲና ግን አንተ ባትፈልገኝ ራሱ እኔ እፈልግሃለሁኝ፣ በጭራሽ ተስፋ ልቆርጥ አልችልም እያለችው ነው። በቃ ከህይወቴ ውጭልኝ፣ እኔ ሌላ አዲስ ህይወት ጀምሬያለሁኝ ቢላትም በጭራሽ አልወጣም እያለች ትገኛለች። ቲና ዳንኤልን ከትሁትና ከኤደን ማንን የሚድር ይመስልሃል ብላ ስትጠይቀው ምን አውቃለሁ እኔ ማንን ሊድር እንደሆነ አላውቅም ይላል። እናም የካሌብ አባት እንግዲህ በዛሬው ዕለት ትሁትንና ካሌብን እራት ልጋብዛችሁ ብለው ትሁት ልብሷን ለባብሳ ፏ ብላ ስትወጣ ሁሉም ተደመሙ፣ ፍጥጥ ብለው ቀሩ። እናም በጣም ነበር ያማረባት። በጣም ስላማረባት የካሌብ አባት እንደዚህም አምሮብሽ የኔ ልጅ ፎቶ መነሳት አለብሽ፣ እስኪ ሂጂ ከካሌብ ጎን ቁጭ በይልና ካሌብ ጎን ቁጭ ካለች በኋላ የካሌብ አባት ያነሳቸዋል ፎቶ። ከዛ ዳንኤል እና ቲና ዝም ብለው ፍጥጥ ብለው ይመለከታሉ። ዳንኤልም አባባን እኛንስ አያካትትም እንደ ራቱ ብሎ ቢጠይቃቸውም አይ አያካትትም፣ ተራ በተራ ይሻላል ብዬ እኮ ነው እያለ ነበር የመለሰላቸው። እናም ሄደው ፏ ብለው ሲዝናኑ አምሽተው ወደ ቤት ሲመጡ ቲናም አባባን እንዴት ነበረ ራቱ እያለ ትጠይቀዋለች። በጣም ደስ የሚል ጊዜ እንዳሳለፉም ይነግራታል። ግን ቲና ይህን ነገር እጅግ በጣም እያናደዳት ነው። ምክንያቱም ትሁት ከዚህ በፊት በሰራተኝነት ነው የምትታወቀው። እናም ብዙም ጸዳ ያለ ልብስ ለብሳ አታውቅም። ዛሬ ላይ ግን ልትወጣ ስለሆነ ፏ ብላ ስትመጣ ለሁሉም አስገርማቸዋለች ማለት ነው። ዳንኤል እንዲሁም ቲና፣ አባባ ሳይቀር በጣም ነው የገረመው። እና ካሌብም ደግሞ በጣም ነው ያማረብሽ ልብሱ እያለም ሲነግራት ነበር። እሷም ደግሞ በጣም አመሰግናለሁ አለችው። ብቻ በጣም ደስ የሚል ጊዜ አሳልፈው ወደ ቤታቸው ተመልሰዋል። ቤታቸው ሲመለሱም እንግዲህ ዳንኤል ደግሞ እግርና እግሩን ጣውላው ላይ አስገድፎ ቁጭ ብሎ ነበርና ካሌብ ሲመጣ እኔ እንኳ የቤቱ ባለቤት ሆኜ እንደዚህ እንዳንተ እግሬን ከጣውላ ላይ ዘርግቻ አልተቀመጥኩም ይላል። ዳንኤል አሀ ቀራ አለህ መሰለኝ አወርድልሃለሁ እግሬን ይልና እግሩን መሬት ካወረደ በኋላ ማውራት ያለበትን ነገር ከካሌብ ጋር ወሬውን ይጀምራል። ኤደንም ሁሉንም ነገር ሰምታለች። ካሌብ አንድ በአንድ ስለ ዳንኤል ነገራት። ዳንኤል እና ቲና እህትና ወንድም አይደሉም። ይህንን ነገር ስነግርሽ በጣም እየፈራሁና እየተጨነኩኝ ምን ያህል አንቺም ልትጎጅ እንደምትችይ እያሰብኩ ነው። ግን ደግሞ እስከ መቼ ድረስ ተደብቀሽ አንቺ ወደፊት አግብቼ ልጅ ወልድለታለሁ እያልሽ የምትይው ሰውዬ ከቴና ጋር ወንድም ሳይሆን ውሽማዋ ነው እያለ ሲነግራት ይህንን ነገር ኤደን ማመን አቅቷት ተራ በተራ አንዴ አባባን ትጠይቃለች፣ አንዴ ትሁትን ትጠይቃለች። ትሁትም ደግሞ እንግዲህ ከነገረሽማ አይቀር እኔም ልንገርሽ፣ አዎ እህትና ወንድም አይደሉም እያለች ስትነግራት በካሌብ በጣም ትደነቃለች ኤደን። ካሌብ ግን ይህንን ያክል እንዴት አስቻለው? ማለቴ እቤት ውስጥ ወንድም መስሎ ቀርቦ ውሽማ ሚስቱ ውሽማ ይዛበት ስትኖር እሱ እንዴት ሊያስችለው ቻለ? እያለች ስትጠይቅ ያው መታገስ ዋጋ አለው አይደለም የሚባለው። ስለዚህ ለዛ ብሎ ነው የታገሰው። ምንም ማድረግ አልቻለም ነበር በሰዓቱ። አሁን ላይ ግን ሁሉም ነገር አልቆለታል። ትዕግስቱ ስላለቀ ቲናንም አልፈልግሽም ብሏታል ትላታለች። ኤደንም በጣም ተናዳለች። ዳንኤል ለብዙ ጊዜ የማፈቅረውና ለብዙ አመታት ስጠብቀው የነበረ ሰው ነው፣ ህይወቴን በሙሉ ነው ያበለሻሸብኝ እያለች ኤደንም ማልቀሷን ትጀምራለች። ትሁት በቃ ተረጋጊ፣ ከዚህ በኋላ ላለው ነገር መጠንቀቅ አለብሽ። እናም አባዬ እንዳለሽም ራስሽን ለብቻሽ ሆነሽ አዳምጪ፣ በቃ አታልቅሽ ትላትና ወደ ቤቷ ትሸኛታለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዴ ሰላም ናችሁ? ደህና ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። የግፈኛዋ ሚስትና የሰራተኛዋ ፍጥጫ የሚለው ድራማ እንደቀጠለ ነው። ቤተሰብ ዛሬ እንግዲህ እጅግ በጣም ደስ የሚል ድራማ ነበረ። ትሁትና ካሌብ እንዴት ነው ነገሩ?
ይሄ ነገር ወዴት እያመራ ይመስላችኋል? ቤተሰብ ዛሬ ላይ እንግዲህ ፏፈሽ ብለው እራት አባባ ጋብዘዋቸዋል። ይሄ ነገር ደግሞ እነማንን ለማናደድ ታስቦበት እንደሆነ ለሁላችንም ግልጽ ነው። ዳንኤል እና ቲናን ለማብሸቅ ብሎ ነው አባባ ይህን ፕሮግራም ያዘጋጀው። ካሌብም ደግሞ የኔና የእሷ እራት መጋበዝ እነሱን የሚያበሽቃቸው ከሆነ የምን ቸገረኝ እሺ አባዬ ብሎ ያው ትሁትን ልብሷን እንድትለባበስ ወደ መኝታ ክላስ ውስጥ እንድትገባ ከነገራት በኋላ ትሁትም ደግሞ በድንገት ገባ ብላ በተወሰኑ ደቂቃ ውስጥ እንግዲህ ፏፈሽ ብላ ስትመጣላቸው በጣም ተገረሙ፣ ተደነቁና ዝም ብለው ይመለከቷት ጀመረ። አንዳንድ ጊዜ ልብስ ራሱ ከመልክ ልብስ ያምራል ነው የሆነ ብቻ የሚባል ከመልክ ጸባይ ነው ምንድን ነው ብቻ ተረቱ ጠፋብኝና እንደሚታወቀው ትሁት ያው በሰራተኝነት ስለሆነ የምትታወቀው የሰራተኛ ልብስ ነበር የምትለብሰው ማለት ነው። ያው እንደዚህ ፏፈሽ ብላ አይተናትም አናቅም ነበር እስካሁን ድረስ እንዳያችሁት። ዛሬ ላይ እንግዲህ ለየት ብላ ፏ ብላ ቦርሳዋን ይዛ ቀይ ቀሚስ የሚያምር ቀሚስ ለብሳ ስትመጣ ተደመሙ እላችኋለሁኝ። እና በጣም ነው ያስደነገጠቻቸው። ምን አይነት ተአምር ነው የወረደብን ብለው ካሌብ ሳይቀር በጣም ተገርሞ እየተመለከታት ነበረ። እንግዲህ የካሌብ አባትም በጣም ስለተደሰቱ ፎቶ እስከ ማንሳት ደረጃ ደርሰዋል። እናም ወጥተው ተዝናንተው ፏፈሽ ብለው ወደ ቤታቸው ተመልሰዋል። እጅግ በጣም ደስ የሚል ጊዜም እንዳሳለፉ ለቲና የካሌብ አባት እየነገሯት ነበረ ማለት ነው። ቲና በዚህ ጉዳይ ላይ በጣም ብትናደድም እና በቅናት ብትንጨረጨርም ያላት አማራጭ እሺ ብላ መቀበል ነው። ዛሬ ላይ በቃ ጠልቼሻለሁ፣ ከውስጥ ያስወጥቼሻለሁ፣ በቃ ሂጅልኝ፣ አልፈልግሽም እያለ ካሌብ ቢጨቀጭቃትም እሷ ግን በጭራሽ ልትሰማው አልቻለችም ማለት ነው። ካሌብ እና ዳንኤልም ያው ጠብ ውስጥ ገብተው እየተጨቃጨቁ ነበረ። ከቅርብ ጊዜ ወዲህ ግን የእናንተ በጣም የተናናቅን አይመስልህም እንዴ እያለ ሲለው፣ ዳንኤልም ደግሞ እና ታዲያ ካሌብ ምን ፈልገህ ነበረ? ጠብ ርግፍ እንዲለለ ፈልገህ ነበር ወይንስ ምንድን ነው ብሎ በሚጠይቀውም ጊዜ ካሌብም አይ ጠብ ርግፍ እንድትልልኝ ፈልጌ እንኳን ሳይሆን ቢያንስ ስነ ስርዓት እንኳን ይዘህ ቤት ውስጥ መቀመጥ አለብህ ልልህ ፈልጌ ነው ይለዋል። ዳንኤልም ለካሌብ እንደዛ አይነት መልስ ነው የመለሰለት። የቤቱ ባለቤት ምንም ነገር ቢያዘኝ ለሱ እታዘዛለሁ፣ ላንተ ግን በጭራሽ ምንም አይነት ትዕዛዝ ልታዘዝህ አልችልም ሲለው፣ ካሌብም ደግሞ እንዴ ዳንኤል እየዘነጋህ መሰለኝ፣ እኔ እኮ የቤቱ ባለቤት ልጅ ነኝ። ስለዚህ ያ ማለት ይሄ ቤት የአባቴ ብቻ ሳይሆን የኔም ማለት ነው። ምን አስበህ ነው? ምን አይነት መልስ ነው የምትመልስልኝ? እያለ እንግዲህ ያው ጭቅጭቃቸው እንደቀጠለ ነው። ዳንኤልም ካሌብን ልጅ ነህ እንጂ እኮ የቤቱ ባልተቤት አይደለህም የሚል መልስ ነው የመለሰለት። ካሌብም ደግሞ ትሰማኛለህ፣ ከዚህ በፊት በጣም ብዙ ከባባድ ነገሮችን አድርገህ አልፌሃለሁ። አሁን ላይ ግን ከዚህ በኋላ ምንም የማልፈው ነገር የለም። እናም ላስጠነቅቅህ እወዳለሁ፣ ተጠንቀቅ ይለዋል ካሌብ ለዳንኤል። በከባዱ ልበቀልህ እችላለሁ የሚል ንግግር ሲናገረው ዳንኤል በጣም ይደነግጥና የምን ከባድ በቀል ነው የምትበቀለኝ? ከባድ ነገር ምን አጥፍቼ ነው አንተ እንደዚህ የምታስበው? ካሌብም ልነግርህ አልችልም፣ ከባዱ ነገር ምን እንደሆነ አልነግርህም፣ ነግሬህም ደግ መሆን አልፈልግም ይለዋል። ዳንኤል ግን እውነትን ትንሽ ጠገብ ብሏል ይመስለኛል። ቆይ አንተ ግን ለምንድን ነው በአባትህ ገንዘብ የምትመጻደቀው የሚል ጥያቄ ሲጠይቀው፣ ካሌብም እንግዲህ እኔ እኮ ስራ ያለኝ ሰው ነኝ፣ አንተ አለህ አይደል እንዴ ዝም ብለህ ተቀምጠህ ወይ ስራ አሰራ ወይ ምን አትል፣ ሁል ጊዜ ሰው ጋር ጥገኛ ሆነህ የምትኖር፣ ስለዚህ ከኔ እኩል ልታወራ ትፈልጋለህ እንዴ? ደግሞ ሌላው ደግሞ እኔ ስራ ባልሰራ ራሱ አባቴ ሰርቶ ያስቀመጠልኝ ገንዘብ አለ። ስለዚህ ምንም የሚያስቸግረኝ የሚያስጨንቀኝ ነገር የለም። አንተ እኮ ዝም ብለህ ቤት ውስጥ ተቀምጠህ ነው ያለኸው። ስለዚህ እኔ እኮ በጣም የሚገርመኝ ነገር ወይ ስራ ሰራ ወይ ደግሞ ልክ እንደኔ አባት ሀብታም አባት የለ እና ታዲያ እስከ መቼ ነው እንደዚህ ቤት ለቤት የሄድክ ልክ እንደ ሴት እንኳ ቢያንስ ቤት ውስጥ ብትሆንም የቤቱን ስራ አንዳንድ ነገሮችን ትሰራለች። አንተ ግን ዝም ብለህ እጅና እጅህን አጥፈህ እግርና እግርህን አነባብረህ ቤት ውስጥ ተዘፍዝፈህ ነው የምትውለው እያለ እንግዲህ ብሽቅ እያደረገውና ጨጓራውን እየላጠለት ይገኛል። ዳንኤልም ትሰማኛለህ ካሌብ፣ እንዴትም በለው እንደማንም በለው ብቻ የአባት ገንዘብ የአባት ቤት ያው የአባት ነው ይለዋል። ካሌብም የዚህ ጊዜ ኧረ እባክህ ከእውነትህ እየተናገርክ ነው እንደ ያለኸው? እናም አንተ የእውነት ስለ አባት ልታወራ ትችላለህ ወይንስ ደግሞ ስለ አባቴ እየመከርከኝ ነው? አንተ ሲጀምር ለአባት ክብር አለ? እስኪ መልስልኝ ብሎ ጥያቄ ይጠይቀዋል። ዳንኤልም ይህንን በሚልበት አጋጣሚ የካሌብ ንግግር በጣም ስላናደደው
እስኪ ሲጀመር እኔ የአባትህን ክብር ነክቼ አይተህ ታውቃለህ እንዴ? ካሌብም አባቴማ አሽቀንጥሮ እንደሚጥልህ ታውቃለህ። ስለዚህ የእሱን ክብር ልትነካ አትችልም ይላል ዳንኤል። እንግዲህ ባያሽቀነጥረኝም እኔ አባትህን ሁኔታ አውቃለሁ። ስለዚህ ለእኔ አዲስ አይደለም። ካሌብም ትሰማኛለህ ዳንኤል፣ አታውቅም እባክህን። የአባቴን ጸባይማ አንተም ሆንክ እሷም የምታውቁ አይመስለኝም። እና ካሌብ እንግዲህ ለዳንኤል አንዳንድ ጊዜ ሳስባችሁ ሁለታችሁን ብትሆኑ ከሰውም የተፈጠራችሁ አይመስለኝም እያለ ዛሬ ደሙን አንተክትኮታል ማለት ነው። እና ቤተሰብ የዛሬው ድራማ እዚህ ድረስ ይበቃናል። በቀጣይ እስከምንገናኝ ድረስ ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ሀገራችንን ሰላም ያደርግልን፣ ጥሩ ነገሮችን ያሰማን፣ መጥፎ ነገርን ያረቅልን እያልኩ በዚሁ ልሰናበታችሁ።